አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደኔ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ዛሬ ደግሞ ጽናት ድራማ ተወዳጁ ክፍል 90 ተለቀቀ ማለት ነው። ሀባይቢ የቤቲ ህመም እውነት ይመስላችኋል? እስኪ አስተያየት ካላችሁ አስተያየታችሁን ኮሜንት ላይ አስቀምጡ፣ ሁላችሁም ማለት ነው። እኔ ግን የእውነት ጥርጣሬያቸው እውነት ይመስለኛል። የታመመች አይመስለኝም፣ እያስመሰለች ነው የሚመስለኝ ማለት ነው። እና ናሆሜና ምሩ በክሮቤልና በጽናት ጉዳይ እየተነጋገሩ ነበረ። ሀሳብ ገብቷቸዋል። እውነተኛ ጓደኛ ማለት እንዲህ ነው። በዚህ ድራማ ላይ ትምህርት እንወስድበታለን ብዬ አስባለሁ። የጽናትና የክሮቤል ጉዳይ እያሉ እየተወያዩ ነበረ። በሌላ መልኩ ደግሞ ቤቲ ከደረጃ ላይ ሆና ስልክ እያወራች ጽናት ደረሰችባት። ጽናት ስትደርስባት ስልኩን አምጪ እያለ ስትጨቃጨቃት ድንገት ክሮቤል መጣ። እሱም ደግሞ ቀስ ብለሽ አትጮሂባት፣ ቀስ ብለሽ አሟት ነው ይላል። እሷም ደግሞ አልታመመችም ሰምቻታለሁ እያለች እየተጨቃጨቀች ነበረ። በሌላ በኩል ደግሞ ኒናና ሶሲ ያስቃሉ። እነሱም ደግሞ የቤቲ ጉዳይ ውሸት ነው እያሉ ነበረ። በዛ ደግሞ አይ ጽናትን እጠራልሻለሁ አለቻ ስታስፈራራት ማለት ነው። እንግዲህ ያው እየተመካከሩ ነው የቤቲን ጉዳይ ለማወቅ እውነተኛውን እየተከታተሏት ይገኛሉ። ምሩ በሞዲ ያዘቻት ቤቲን ምግብ አበላቻት። ክሮቤል ሲመጣ ይቀጣል እያለች ነው። እንግዲህ ምን እንደምትቀጣው አይታወቅም። ያው እሷ እንደ ህፃን ነው የሚያጫውታት ይመስለኛል እኔ ብቻ። በሌላ በኩል ደግሞ ናሆሜና ብሩክ እየተከራከሩ ነው። ካፌ ተቀጣጥረው እያወሩ እየተከራከሩ ታስፈልገኛለህ ከምንም በላይ ይለዋል። እሱም ደግሞ ቀድመህ እየሰራህ እያጠፋህ ለምንድን ነው ማስፈልገ ይለዋል። ናው ማታ ቃል ቤት ለሁላችንም ጓደኛችን ነበረች ይለዋል። ክሮቤልም ከጊዜ በኋላ አውቃለሁ ብዙ ጥፋቶችን አጥፍታለች ካለው በኋላ ያሳያትና እናቷ እንደዛ ስትለምነኝ መጨከን አልቻልኩም ይላል ክሮቤል ማለት ነው። ናሆምን በሌላ መልኩ አንተስ የጽናት ህይወትስ ይለዋል ማለት ነው። አርቆ ሀሳቢ ማለት እንዴ ነው። በሌላ መልኩ ቤት ምግብ ሲሰጧት አልበላም ያለችውን በራሷ ጊዜ ኩሽና ገብታት እየበላች ነው። እንግዲህ ይገርማል። ደረሰችባት። ምን እያረግሽ ነው ስትላት እየበላው ነው ትላታለች። ከነብረት ድስቱ ነበር ስትበላ ያገኘቻት። ከሶፋ ስር ተደብቃ ቤቲ አልወጣም አንተም ተደበቀ እያለችው ነበር ክሮቤልን። የእውነት በጣም ይገርማል። የእውነት እያስመሰለች ነው የሚመስለው። ጽናት ትመታኛለች አለ ስሟን አወቀሽ ማለት ነው። ያ ማለት እያስመሰለች ነው የሚመስለኝ። እኔ በእናንተ እይታ ምንድን ነው? ምን ትላላችሁ? አስተያየታቸውን እስኪ ኮሜንት ላይ ያስቀምጡ። ምን አድርጋሽ ነው ሲላት ምግብ ከልክላኝ ነው ስትለው እኔ አናግራታለሁ ሲላት አይ አንተንም ትመታለች። አንተ ስትኖር ነው እንጂ ማትቆጣኝ፣ አንተ ሳትኖር ታሰቀየኛለች እያለችው ነበረ። ይገርማል ማለት ነው። ሮቤልም ከማር ቤት ሄደ። ጽናቴ ደፋ ቀና እያለች ነበረ። እንዴት ነሽ አላት። ምንድን ነው ችግር ነበር እንዴ ሲላት አይ አረ ምንም ችግር የለም፣ የችግር ማከፋፈያውን ቤት አስቀምጠ ሂደህ ምን ችግር አለችው። የመልስ ምት ይሏችኋል። እሱም እኔ እኮ ኒናን አንቺ አያት ብያት ነበር ይላታል። እሷም ከቤት ተቀምጣ እንዴት ነው ማላያት ብላ በጣም ተቆጣች። ወይስ ሳሎኑን ለሷ ልተውላት አለች። ሂድና እሷን ጠይቃት አለችው። ወይ ምንም ደስ ብሎኝ አለች። ውጣልኝ ብላ በስሜታዊ ንግግር ተናገረች። እሱም ደግሞ እሺ እወጣልሻለሁ ብሎ ወጣ። ቤቲ ተብያዋም ከደረጃ ላይ ተቀምጣለች። ቆዝማ ዲና ደረሰችባት። ከዚህ ምን ትሰሪያለሽ ስትላት ሽንት የመቶኝ ነው አለቻት። ጉደኛ አለቻት። እና ሽንት ሲመጣ እዚህ ነው የምትቀመጪው አለቻት። እኔ ሽንት ቤቱን ስለማላውቀው ነው አለች። እያሳየቻት ሳለ ጽናት የለችማ አለቻት። ፈርታታለች። ውይ ይልቅ እኔ ላይ እንዳትለቂብኝ አለቻት። አቤት ፍርሃት! አረ እባክሽ እና ፖፖ ይገዛልሻ ብላ ሙዳዘችባት። እሷም ማለት ነው
የቤቲ ጉዳይ ምን ማን ነው እንደኔ ጥያቄ የሆነበት? የእውነት ታማ ነው? ኪራዬ የት ደህ ነው ስትለው እዚሁ ነበርኩ አለችው። እዚሁ ነበርኩኝ ሲላት ሊና መጥታ በትራስ አምዘግዝጋ መታቻት። ውይ ምን ሆነሽ ነው ሲላት ፍራሽ ላይ ሽንቷን ሸናች ብላ በጣም ጮኸችባት። አምልጦኝ ነው አለች። እሷም እንደ ደግ ነገር ኪራም በጣም አዘነ። ናሆሜና ክሮቤል ከካፌ ተቀጣጥረው ነበረ። ሲቀርበት ቆይ አንተ ምን ሆነህ ነው ይለዋል ማለት ነው። እሱም ያቺ ቤት እኮ ይዛኝ ነው ይለዋል። ከዛ እኔ የምለው ግን እንደዛ ስትለጣጠፍብህ ምንም አይመስልህም ይለዋል። በሆን እንዲህ እንደፈለግ ልጬ ነበር የምወረውራት የምሬን ነው ይለዋል ወንድ ልጅ። እሱም የሁሌውን ምክንያቱን አቀረበለት ማለት ነው። አሁን እንዴት ተወለደች ህፃን ነው የሚያረጋት ይላል ክሮቤል። ውድ ቤተሰቦቼ ቀጣው ክፍል ምን እንደሚሆን እስኪ ሁላችሁም ግምታችሁን በኮሜንት አሳውቁኝ። የጽናት ድራማ እጅግ በጣም አጓጊና ተወዳጅ ትምህርት አዘል ድራማ ነው። በሌላ ቪዲዮ እስከምንገናኝ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። हाँ